ሰላም ቅዱሳን እንዴት ከርማችኋል? እንደምን ከረማችሁ? ደህና ናችሁ? ጌታ ኢየሱስ አብዝቶ ይባርካችሁ ሁላችሁም በዚህ ሩም ውስጥ ያላችሁ። እንግዲህ ይሄ የሳይንስና ባይብል የተሰኘ ፕሮግራም ነው። ሳይንስና መጽሐፍ ቅዱስ የተሰኘ ፕሮግራም ዘውትር ሮብ በኢስተርን አቆጣጠር ከ7 እስከ 2:30 ድረስ 8:30 ድረስ የሚሄድ ነው። በዚህ ፕሮግራም እንግዲህ በተለያየ ጊዜ የምናገረው ነው። እኔ በተለይ ሳይንስንና ቴክኖሎጂን ተገን በማድረግ ሳይንስና ቴክኖሎጂ እግዚአብሔርን መኖሩን አስወግዷል ለሚሉ ሰዎች አይደለም አላስወገደም ብለን የምንነጋገርበት ፕሮግራም ነው። እንግዲህ ይሄንን ለመናገር ደፍረው የሚናገሩ ብዙ ፕሮፌሽናል ሳይንቲስቶች ነው ማቀርብበት ነው። በዚህም እግዚአብሔር ረድቶናል። በጣም እኔም ደስ ይለኛል። ጌታ በጣም ረድቶናል። በዚህ በጣም ብዙ ትምህርት የተማርንበት ነው። እኔ በበኩሌ ተምሬያለሁ። እኔ እናንተን አላውቅም። በዚህ ባቀረብኳቸው እንግዶች ብዙ ትምህርትን ተምሬያለሁ። ስለ ኢቮሉሽን፣ ስለ ቢግ ባንግ በማንኛውም በሳይንስ መልኩ ሳይንስ እግዚአብሔርን መኖሩንና አለመኖሩን ሊያረጋግጥልን አይችልም በሚለው መልኩ ተቀምጠዋል። እንግዲህ ይሄ ጌታ እስከፈቀደ ጊዜ የሚቀጥል ፕሮግራም ነው። በተለያዩ ሰዎችንም አቀርባለሁ ነው የጌታ በረዳይ መጠን። እንግዲህ ባለፈው ሳምንት ካስታወሳችሁ ወንድማችን ዶክተር አዳም ነበረ። ዶክተር አዳም ለሶስተኛ ጊዜ ቀርቦ በዚህ ፕሮግራም ስለ ሶሻል ሚዲያ ወይም ደግሞ ስለ ቴክኖሎጂ ጥቅምና ጉዳት በተለይ በክርስትናው ላይ የሚኖረውን አንስተን ተወያይተን ነበር እና በዛ ፕሮግራም እኔና አዳም ብቻ ነን እድሉን አግኝተን የተነጋገርንና የእናንተ ሐሳብ ደግሞ ተወያይተን አብላልተን መነጋገሩ ለኛም እያንዳንዳችን እርስ በርሳችን የምንማማረው ይሆናል ብዬ ገምቻለሁ። በዚህም ጉዳይ ጌታን ለምኛለሁ እኔ ከናንተም እንድማር ማለቴ ነው። እስቲ እኔ መግቢያውን ሰጣችኋለሁ። ከዛ እናንተ ደግሞ እጅ ያወጣችሁ እንድንወያይ በተለይ በዚህ ባሁን ባለንበት ጄነሬሽን ውስጥ ሳይንስና ቴክኖሎጂ ወይም ደግሞ ሶሻል ሚዲያ እና ቴክኖሎጂ ምን አይነት ኢምፓክት በቸርችና በቅዱሳን ላይ ወይም ደግሞ በአዲሱ ጄነሬሽን ላይ እያደረገ ያለውን ነገር ብንወያይ በጣም ደስ ይለኛል። ጌታ ኢየሱስ አብዝቶ ይባርካችሁ። እስቲ እንግዲህ በጸሎት እንደ ማንኛውም ጊዜ በጸሎት ይጀምራለሁ። ጻድቅና የተፈራ የሰራዊት ጌታ እግዚአብሔር ሰማይና ምድርን የመሰረትክ እግዚአብሔር አባታችን አንተ ብቻ ነህ። አንተን ከፍ እናረጋለን። ከፍ በል እግዚአብሔር ሆይ የጥበብ ባለቤት አንተ ነህ። እግዚአብሔር አባታችን ሆይ አንተን መፍራት ደግሞ የጥበብ ሁሉ ራስ ነው። ጌታ ሆይ ይሄንን ስላስተማርከን እኔ አመሰግንሃለሁ። ኢየሱስ የእግዚአብሔር ልጅ እኔ ከፍ አረጋለሁ። ከፍ በል አባታችን ሆይ እነሆ ዛሬ ደግሞ ልጆች ጌታ ሆይ በፊትህ ቀርበን እግዚአብሔር ሆይ አንተን ከፍ ልናደርግ አንተን ልናወድስ ጌታ ሆይ በዚህ ተሰብስበናልና ጌታ ሆይ እነሆ በተሰበሰባችሁበት እኔ እገኛለሁ ያልክ የሰራዊት ጌታ እግዚአብሔር እነሆ በመንፈስህ ኃይል ጉልበት ደግሞ በዚህ ሰዓት እንድታገኘን እኔ ለምንሃለሁ። እግዚአብሔር ሆይ አንተ ካልረዳኸው በቀር አንተ ጌታ እግዚአብሔር ሆይ ካልመራኸው በቀር ሰው እግዚአብሔር ሆይ ለሱም ይበጀው ለሱም ይጠቅመው ያንን አያውቅምና እግዚአብሔር ሆይ ለህይወታችን የሚጠቅመንን እያንዳንዱን ነገር ጌታ እግዚአብሔር ሆይ ነው ደግሞ ዛሬ እንድታስተምረን ጌታ ሆይ መቆረጥ ያለበትን ከህይወታችን መወገድ ያለበትን የማይጠቅምህን ለኛም የማይጠቅመው ያንን ጌታ ሆይ ከላያችን ላይ እግዚአብሔር ሆይ ነው ጌታ እግዚአብሔር ሆይ እንደ ገልገላ ከላያችን ላይ እንዲቆረጥ ጌታ እግዚአብሔር ሆይ ለምንሃለሁ። እግዚአብሔር አባታችን ሆይ ከፍ በል። አንተ የተናገርከን አንተ የምትለንን ያንን እሱን እንሰማለን። እሱ ይጠቅመናልና እሱ የዘላለም ህይወት ነውና እሱ ያሻግረናልና እግዚአብሔር ሆይ ስምህን ከፍ አረጋለሁ። ሁሉን በልጅ በኢየሱስ ክርስቶስ ስም አስረከብኩ። ማንኛውም ያጋንንት አሰራር ሁሉ ያቀደ የተላከ ሁሉ በስም ጉልበት ይፍረስ በልጅ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ አብዝቶ ይባርካችሁ ቅዱሳን። እንግዲህ ዛሬ ምን አድርጌዋለሁ?
በተቻለን መጠን እያንዳንዳችን እንደው አስተያየት ብንሰጥ አሁን ለምሳሌ እኔ መግቢያውን እሰጣችኋለሁ ብያለሁ። እንግዲህ ሳይንስና ቴክኖሎጂ በሁለት መልኩ ነው የምናየው። ካሁን በፊትም ተነጋግረናል። ሳይንስ እንደመጥቀሙም ያህል ቴክኖሎጂ እንደመጥቀማቸው ያህል ያን ያህል ደግሞ አቢዩዚቭ ወይንም ደግሞ የጉዳት አላቸው። ይሄ ምንም የሚካድ ነገር አይደለም። የሰው ልጅ ማንኛውንም ነገር በስርዓቱ ካልተጠቀመ በስርዓት ወጉ ካልተጠቀመ ወደ መጥፎው ወደዛኛው ወደ ወጥፈው ወገን መሄዱ የማይቀር ነውና ለማንኛውም ነገር ገደብ ካልተደረገለት ለማንኛውም ነገር መጠን ካልሰጠነው ህይወቶቻችን ላይ ደግሞ ከፍተኛ እንትኖችን ቀውሶችን ያመጣሉ። ይሄ እለት ተለት የምንሰማው ዜና ነው። በተለይ ደግሞ ይሄ ዓለምን እያወከ ዓለምን እያመሰ ያለው የሶሻል ሚዲያና ቴክኖሎጂ ጉዳይ ማንሳት ያለብን ነው። ምክንያቱም እኛም ከዚህ ገፈቱ ቀማሾች ነንና። ምክንያቱም ክርስቲያን ዓለም ውስጥ የሚኖር ነገር ሁሉ እኛንም ሊያገኘን ይችላል። ምክንያቱም እንግዲህ ጌታ ኢየሱስ ክርስቶስ እንኳን ሲናገር ጌታ ሲጸልይ ምን አለ ዮሐንስ 17 ላይ ከዓለም አውጣቸው አልልህም እዚሁ ያሉ ግን እንድንጠበቅ ነው ጌታ እንኳን ሲለምን የነበረውና ምን አይነት ቴክኒኮችን መጠቀም አለብን ከነኚህ አሁን ከዘመኑ። ምክንያቱም ዘመኑ በጣም ከባድ ዘመን ነው ወገኖች። አሁን ያለንበት ዘመን በጣም የሚያስፈራ ዘመን ውስጥ ነው ያለነው። እኔ መፍራት ያስኩት እኔ ፍራቻዬ እኔ ፐርሰናሊ ብትጠይቁ የራሴን አስተያየት ልንገራችሁ። ፍራቻዬ እግዚአብሔርን የማያውቁ እግዚአብሔርን የለም የሚሉ ሰዎች ቤተክርስቲያን ላይ የሚያደርሱት አደጋን አይደለም መፍራት ያስኩት። እኔ ፍራቻዬ የእግዚአብሔርን ቃል እያወቁ እግዚአብሔርን እያወቁ ቃሉን ግን ወደ ፍላጎቶቻቸው የሚያጣምሙና የእግዚአብሔርን ቃል ለራሳቸው ስሜቶቻቸው ማራመጃ ሊያደርጉ የተነሱ ግለሰቦች እነኛ በቤቱ ያሉ በእግዚአብሔር ቤት ያሉ እነኛ ናቸው በጣም ሊያስፈሩን የሚገባን የሚል እንትን አለኝ እኔ ብዙ ነገሮችን ተሰማላችሁ በአሁን ዘመን ሙዚቃ ችግር የለውም ይሏቸዋል። ዘፈን ምንም ችግር የለውም ይሏቸዋል። የተነስተዋል አሁን ምን ችግር አለው ዳንኪራ አይኑረው እንጂ ተፈጥሮን አስተካከን ብንዘፍን ምን አለበት ሰዎችን ብናሞግስ ምን አለበት። በተለያየ መልኩ እንግዲህ አሸሸ ገዳሜውንም ቀጥታ ወደ ቤተክርስቲያን ሊያመጣልን እየተዘጋጀ ነው ሰይጣን በሁሉ መልኩ ቀስ እያለ በጎ እያስመሰለ ጥሩ ነው እያለ ነው ሰይጣን እንግዲህ ወደ ቤተክርስቲያን መግባት ያዘው። ሔዋንንም እኮ ሰይጣን ሲያገኛት ይሄንኑ ምክንያት ነው የሰጣትና ትልቁ ደግሞ በአሁን ዘመን ሶሻል ሚዲያ በጣም በትልቅ ሁኔታ በክርስቲያኑም ሆነ ክርስቲያን ባልሆነው ህብረተሰብ ውስጥ ሁሉ ከፍተኛ አደጋ እያደረሰ ያለ ነው። ፍቺዎችንም ባለፈው ሳምንት አዳም እንደነገረን በጣም የሚያስገርም ነገር ነው ስንሰማ የነበረው። ብዙ የፍቺዎች ምክንያቶች ነኝ ሶሻል ሚዲያዎች ናቸው። ያለ መጸለይ ዋናው ምክንያት ሶሻል ሚዲያ ነው። እንደገና ደግሞ ማንኛውም ክራይሲሶች ምክንያቱም ሰው ጊዜ ሰጥቶ እግዚአብሔር ፊት ካልተደፋ እግዚአብሔር ፊት የሚሆንበት ሰዓት ከሌለ ሰው ሶሻል ሚዲያን ራሱን ፊድ የሚያደርግ ከሆነ ያንን የሶሻል ሚዲያን ነገር ራሱን የሚመግብ ከሆነ ያ የሚመገበው ምግብ ጊዜውን ጠብቆ መፈንዳቱ አይቀርም። ከምናየው እንድንጠበቅ መጽሐፍ ቅዱስ ከምንሰማው እንድንጠበቅ መጽሐፍ ቅዱስ ይነግረናል። ይሄ መጽሐፍ ቅዱሳዊ ነው። የምትሰሙትን የምታዩትን ተጠበቁ ይላል መጽሐፍ ቅዱስ። ግን እነኚህ ሶሻል ሚዲያዎች እያባበሉ እየወሰዱን ያሉበት አቅጣጫ በጣም የተሳሳተ ነው። ይሄ ምንም የሚካድ ነገር አይደለም። እስቲ ምን አይነት አስተያየት እንዳላችሁ መስማት ፈልጋለሁ። እኔ ፐርሰናሊ ከእናንተ መማር ፈልጋለሁ። እርስ በርስ እንማማር። ሶሻል ሚዲያ ስላችሁ ማንኛውም ኢን ጀነራል ፌስቡክ ሊሆን ይችላል። ፌስቡክ ላይ ብቻ አይደለም ዋናው ነገሮቻችን፣ ኢሜይልም ሊሆን ይችላል። ማንኛውም ከሰዎች ጋር ልንገናኝባቸው የምንችላቸው ነገሮች ወዴት ነው እየሄዱ ያሉት? ምን ያህል ሰዓት ነው ቻት ላይ የምናሳልፈው ሰዓት? ምን ያህል ሰዓት ነው በእግዚአብሔር ፊት ልንሆን
የወሰንነው ሰዓት ምን ያህል ሰዓት ነው ለህይወታችን የማይጠቅሙ ነገሮችን ስናይ ዌብ ላይ ሰርፍ ስናደርግ የምንቆየው? እንግዲህ የባይብል ስተዲ አይነት ነገር ለህይወታችን ሊገነቡ የሚችሉ ነገሮችን ማየት አንድ ነገር ነው። በተቃራኒው ደግሞ የተለያዩ ነገሮችን ምንም ሊያንጹን የማይችሉ በህይወታችን ላይ ጉዳት ሊያደርሱ የሚችሉትን ጽሁፎች እንኳን ኢንተርኔት ላይ ማንበብ እነኛ እንኳን ህይወቶች ወደ ኋላ የሚጎትቱን ነገሮች ናቸው። እኔ አሁን በጣም የማይመች ነገር ካነበብኩ ስቴብል እስካደርግ ወደ ኖርማል እስክመለስ ድረስ ሰዓት ይወስድብኛል፣ ጊዜ ይፈጅብኛል። ስለዚህ እስቲ እንደው ምንድነው ማንኛውንም ሶሻል ሚዲያ ፓልቶክም ሊሆን ይችላል። ኤግዛክትሊ ዩ አር ራይት። ፓልቶክም ሊሆን ይችላል። ፓልቶክም ለምሳሌ እንዴት ነው መጠቀም ያለብን? ፓልንም ቢሆን እንዴት ነው መጠቀም ያለብን? ሁሉንም እንዴት ነው መጠቀም ያለብን በሚለው አቅጣጫ ላይ እንደ ሁላችንም እስቲ እጅ ያወጣን አስተያየታችሁን መስማት እንፈልጋለን። እባካችሁ እጃችሁን አውጡና እንዴት ነው ጠቃሚ መልኩንም ንገሩን፣ ጉዳቱንም መልኩን ንገሩን፣ ያላችሁንም ኤክስፒሪየንስ የራሳችሁን ንገሩን። ምክንያቱም ትምህርት ይሆኑናል። ትምህርት ይሆናል። እኔ አሁን በሶሻል ሚዲያ ላይ ያለኝ አቋም ባለፈውም ሳምንት ነግሬያችኋለሁ፣ አሁንም ደግመዋለሁ። ሶሻል ሚዲያ ረጅም ጊዜ ሲያሰቃየኝ የቆየ ነገር ነው። በተለይ ከ2009 ወዲህ 2009 ላይ ነው ፌስቡክ ሳይን አድርጌ የገባሁት። እስከዛ ተማሪ ስለነበርኩም ብዙም ሰዓትም አልነበረኝምና በኋላ ግን በጣም ብዙ ሰዓቴን ይወስድብኝ ጀመርና ጭራሽ ሰዎች አሁን እገሌ በህይወት አለ እንደ ብዬ እዚህ ያቺ ሰርች እንትኗ ላይ ከታለው እስካያቱ ካወቅኩት አንዳንዴ ትልቁ ችግር የኛ ውጭ ሀገር ሰውየው ወይ ካለ በአያቱ ስም ነው የሚጽፈው፣ እኛ የምናውቀው አባቱን ስም ነው፣ ላናገኘው እንችላለን። እሱንም ለማግኘት ገና ትልቅ ትግል ነው የሚፈጀው። ይሄ ሁሉ ነገር ያጋጥመኝ ነበር። ሰዎችን በቃ በኋላ ሰዎችን መፈለግ ጀመርኩ። እንደ እኔ ጭራሽ ጊዜን ምጸልይበትን ያን በጣም የተጣበበ ሰዓት መካከል ሌላ ስራ በጣም እያጣበበኝ ለሶሻል ሚዲያ ግን ሰዓት አላጣም ነበር። በፍጹም ለሶሻል ሚዲያ ሰዓት አላጣም። አጨናንቄም ቆራርጬም ቢሆን ለሶሻል ሚዲያ ውስጥ እገኛለሁ። ግን ምን አለበት ያችን ሰዓት ለጸሎት ተጠቅሜ ብሆን እና ይሄ በጣም እየጎዳኝ ሲመጣና ክርስትና ህይወቴም ላይ ኢምፓክት እያመጣ ማለትም እግዚአብሔርን የመፈለግ እንትኔን ለውጥ ሲያመጣ አየሁት። እሱንም እግዚአብሔር ረድቶኝ ነውና ሳየው ኢሚዲየትሊ በቃ ነገር እግዚአብሔርን የመለግልበት ነው። ከእግዚአብሔር ነገር ውጪ አንድም ነገር ሶሻል ሚዲያ ላይ ነው። አሁን በጣም G+ ሄዳችሁ ጉግል ፕላስ ሄዳችሁ ብታዩ እኔን የምታዩት የዚህን ፕሮግራም ወይ ደግሞ የተለያዩ ስብከቶችን ወይ የተለያዩ መዝሙሮችን በቃ ውስጤን የባረኩኝን ነገሮች ነው ለለችም ማስተላለፍበት ሶሻል ሚዲያን ወስኛለሁ። በቃ ኢሜሎቼስ የሥራ ኢሜልን እንኳን ሲግኒቸሩ እንኳን የእግዚአብሔርን መልእክት የሚያስተላልፍ ነው የምጽፈው። ይሄን ያህል በራሴ በቃ ቃል ኪዳን ገባው ከጌታ ጋር። ምክንያቱም እያንዳንዷ ስቴፕ የምናደርገው ነገር ተጠንቅቀን ማድረግ አለብን። ክርስቲያን በማስተዋል ማድረግ አለበት። ዋጋ ከፍዬ ነው እኔ ዋጋ ስለከፈልኩ ያንን ዋጋ ከፍያለሁ በሶሻል ሚዲያ ላይና ያ ግን አስተማረኝ። ለምን አንዳንዴ እኔ ደግሞ በጣም የሚያስጠላው የሚሄድበት ነገር ሎንግ ዌይ ነው የምማረው በረጅሙ በኋላ እናደዳለሁ። ይሄን ሁሉ መንገድ ለእቺን ለመማር ይሄን ሁሉ መንገድ ለምን ሄድኩኝ ብዬ እናደዳለሁ። ይሄን ሁሉ እቺን ትንሽዬ ነገር ለመማር ወይም ደግሞ ይሄን ሁሉ ረጅም ዋጋ ለምን ከፍላለሁ ብዬ እንትን የምለው ነገር አለና እንዴት ነው ሶሻል ሚዲያ መጠቀም ያለብን ትላላችሁ? እስቲ እጅ አውጡ እባካችሁ፣ እጅ አውጡና ምንም ሳትፈሩ ኦፕንሊ ይሄም ዲስከስ የምንደራረግበት ነው። ምንም አንዱን የምንተቻችበት የምንወቃቀስበት አይደለም። እርስ በርስ የምንማማርበት ነው። በርሳቤ እጅ ያለው ማይክ ፍሪ
ሰላም ቅዱሳን እንደምን አደራችሁ? በእኔ ሰዓት እንደምን አደራችሁ ነው። በእናንተም እንዴት ዋላችሁ? እንዴት አመሻችሁ ሊሆን ይችላል። እግዚአብሔር ይባርክህ ወንድሜ ዶክተር ጥላይ። እግዚአብሔር አብዝቶ ይባርክህ። ወገኖች ይህንን ሰዓት እንዳውም ይጨመርልን እያልን ያለነው ሰዓት በጣም የሚጥም ብንለው ብንሄድበት ማንጠግበው ሰዓት ስለሆነ በዚህ ሰዓት እድል አግኝተን ጥያቄ ጠይቁ ስንባል እኔ በጣም ነው ደስ ያለኝ። ምክንያቱም ብዙ ወንድሞቻችን ሲያስተምሩ ጊዜ ባገኝና ብጠይቅ እምላቸው ብዙ ነገሮች ነበሩኝና አጋጣሚ ግን ጊዜ አይገኝም። ትምህርቱ በጣም ይጥማል፣ በጣም ሰፊ ነው፣ በጣም ግሩም ስለሆነ ከተቻለ ናፍቆትዬም አለች አድሜን ጌታ ኢየሱስ አብዝቶ ይባርክሽ። አንቺ እግዚአብሔር ባሪያ በጣም ነው የምወድሽ። ጊዜ ቢጨመርልን እያልን ያለነው ነገር ነው። አሁንም ዶክተር ጥላይ ጌታ ኢየሱስ አብዝቶ ይባርክህ ወንድማችን። ስለሰጠኝ እድል እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ይሄ የቴክኖሎጂ ሳይንስ ለክርስቲያን ማለት እነዚህ የቴክኖሎጂ ውጤቶች የሆኑ ነገሮች ክርስቲያንን በጣም እየጎዱ ያሉና እየጠቀሙ ያሉ እንዳሉ ሁላችንም እናውቃለን። በጥቅማቸው አንጻር ስንሄድ ይሄ ራሱ ፓልቶክ እዚህ ተገናኝተን ሳይንስና መጽሐፍ ቅዱስ ልዩነታቸውና ጥቅማቸው አንድነታቸው በተለይ የሳይንስ መገኛ ራሱ የእግዚአብሔር ቃል እንደሆነ ማወቁ አድቫንቴጅ ነው፣ በጣም አድቫንቴጅ ነው። ሌላው የቴክኖሎጂ ውጤት የሆኑ እንደነ ትራንስፖርት የመሳሰሉ ከአንድ ሀገር ወደ አንድ ሀገር በቅጽበት የሚያደርሱ ስራችንን ቶሎ እንዲፈጸም ቤተሰቦቻችን እንድናይ ለኑሮ የመረጥናቸው ሀገሮች ቶሎ እንድንገባበት የሚያደርጉ ያሉ እነዚህ የሳይንስ ውጤቶች ናቸው። የሳይንስ ውጤቶች ናቸው። ትራንስፖርት የመሰለ ወርቅ ነገር፣ የሮድ ወርክ የመሳሰሉ በሳይንስ ግኝቶች ናቸው። የቴክኖሎጂ ግኝቶች ናቸው። ራሱ ፌስቡክም ቢሆን በአግባቡ ብንጠቀምበት ግሩም ነው። ግሩም መልእክት ማሳለፊያ ነው። ፓልቶክ እና ፌስቡክ በእንደዚህ መልክ ከተያዙ መልካም ናቸው። ካሜራ ራሱ የፎቶግራፍ ካሜራ በጣም ጎጅነት ያለውና በጣም ጥቅም ያለው ነገር ነው። ቴሌፎን ራሱ በቴሌፎን ጊዜያችን የምናሳልፍበት ምን ይመስላል ስንል ካልሆነ ግን እነዚህ ነገሮች ካላግባብ ከተጠቀምንባቸው ግን ከእግዚአብሔር ጋር እንደምን አደርክ ደህና እደር አይነት ግንኙነት ነው የምናደርገው። ጧት ስንነሳ እንደምን አደርክ እግዚአብሔር፣ ማታ ስንተኛ ደግሞ ጉድ ናይት አይነት ግንኙነት ብቻ ነው የምናደርገው እንጂ ጠለቅ ያለ ጊዜ ከእግዚአብሔር ጋር አንይዝም። በዝርዝር ምናልባት ጊዜ ካገኘው የምገልጸው ምንድነው ፌስቡክ ላይ የሚታዩ ነገሮች በጣም ህዝብን የሚያታልሉ ህዝብን የሚያጠፉ ነገሮች ብዙ ነገሮች እናያለን። ለምሳሌ ክርስቲያን ናቸው እየተባሉ እነዚህ በአፍሪካ አካባቢ ያሉ አንዳንድ ሰዎች የሚያደርጉት ያሉ የሽብሸባ አይነት የአምልኮ አይነት ሴቶችን በተለያየ መልክ ለመገናኘት እና ብዙ ክፉ ነገር ለመስራት የእግዚአብሔር ሰዎች እና ነቢያቶች መስለው የሚቀርቡ ያሉ ይሄንን በዓለም ዙሪያ እየታየ ክርስትናን እንዲጠላ እያደረገብን ነው ያለው። በእውነት አንድ ፓስተር ሴቶችን ሰብስቦ መድኃኒት እንዲሆናችሁ የኔ ፍሬዘርን ጠጡ እያለ it is a holy milk እያለ እያጠጣ ሲታይ በክርስትና ላይ ያለው ኢምፓክት ልንገምተው እንችላለን። ፓስተር ነው ይሄ። ሌላው ፓስተር ሴቶችን አስተኝቶ ሆዳቸው ላይ ሲዘል እንዲፈወሱ ተብሎ ይሄንን እያየ የዓለሙ ወንጌል እንዳንመሰክር እንቅፋት እየሆነብን ነው ያለው። በጣም ብዙዎች ናቸው። ፓስተር ተብሎ ሰዎችን ሳር ሲያስግጥ ሄዱና ሳር ብሎ ህዝቡን ለቆ ሳር እየጋጡ ማየት እነዚህን እያዩ ሰዎች ወንጌል እንዳንመሰክር እንቅፋት እየሆነብን ነው ያለው። ይሄ
የሶሻል ሚዲያ ወይም ደግሞ የቴክኖሎጂ ውጤት ነው። እጅግ በጣም ክርስትናን እንዲያስጥል ያደረገው የቴክኖሎጂ ውጤት ነው። ይሄን ነው በጣም አስቀያሚ ገጽታው ነው። በእንደዚህ መልኩ ፌስቡክ ብዙ ሰዎች ወደ ጌታ እንዳይመጡ በር እየዘጋባቸው ያለ የቴክኖሎጂ ውጤት ለነዚህ አይነት መልእክቶች እየተላለፉ ናቸው። በሌላ መልኩ በፓልቶክ እንደምናየው እንደነ ኢትዮላብ የመሳሰሉ ሩሞች ምን እየተደረገ እንዳለ ማየት እንችላለን። እንደነ ጉድ ኒውስ የሚባሉት እግዚአብሔር አሜን ኢየሱስ ክርስቶስ አብ ነው እያሉ የሚሰብኩበት ሩሞች እንዳሉ እናያለን። ጌታ ኢየሱስ ክርስቶስ ወልድ እንጂ አብ አይደለም። ስላሴ የሚባል መጽሐፍ ቅዱስ ላይ ስላልተጻፈ ስላሴ የለም እያሉ የስላሴ አናምንም እያሉ የሚሰብኩበት የፓልቶክ ሩሞችም እንዳሉና ብዙ ሰዎችን እያሸፈቱ እንዳሉ እናያለን። ስለዚህ ፓልቶክም እንቅፋት ሆኖብናል። ፓልቶክም እንቅፋት ሆኖብናል ወንጌልን ለመስበክ። እውነተኛ የክርስትና አማኞች ሰዎች ወደዛ እየተጎተቱ መጽሐፍ ቅዱስ ላይ የሌለ ታዲያ ለምን እናምናለን እያሉ ስላሴን እየካዱ ያሉ ሰዎች ነበሩ። ይሄንን የፌስቡክ የፓልቶክ በጣም አስከፊ ችግሮች የፖለቲካ ነገሮች አሉ። በጣም በፖለቲካ እጅግ ብዙ ሰዎች ወደ ክርስትናውና ወደ እምነቱ እንዳይመጡ በፓልቶክ ብዙ ሰው ካየን ከክርስቲያን ፕላስ በስተቀር ፖለቲካ ሩሞች ናቸው የተጣበቡት። እንደነዚህ አይነቶች እግዚአብሔርና ሰውን የሚለዩ የፓልቶክ ስራዎችም አሉ። በጣም ያሳዝናል፣ በጣም ያሳዝናል። ካሜራ ብንሄድ ካሜራ ራሱ ፎቶግራፍ እያየ ስንትና ስንት የሀገራችን ህዝብ ለውሃና ለአንገት ቆራጮች ተዳርገዋል። በጣም ብዙ ሰዎች ወደ ባህር እየጠለቁ ያሉት እየተጓዙ ያሉት በካሜራ የምንልካቸው ፎቶግራፎች የምናወጣቸው ፎቶግራፎች ካሜራ የሚያነሳው ፎቶግራፎች እያዩ እንኑርበት አንኑርበት እግዚአብሔር ነው የሚያውቀው። አስመስለን ተጊጠን ተውበን የምንልካቸው ቆንጆ ልብስ ለብሰን የምንልካቸው ፎቶግራፎች አገር ቤት እየደረሱ እነሱ እንደዚህ አይነት ኑሮ ከኖሩ እኛ ስለምን እንደዛ አይነት ኑሮ አንኖርም እያሉ ኑራቸውን እየጣሉ የባህር የአሳና የአሳ ነባሪ እራት እየሆነ ያለው ህዝብ በካሜራ የሚላከው ፎቶግራፍ ነው። ቴሌፎን ምን ያህል ጊዜያችንን ይወስዳል? ቴሌፎን ጆሮአችን ላይ እስኪሞቅ ድረስ የምናወራ ሰዎች አለን። ጆሮአችን እስኪሞቅ ቴሌፎኑ ሞቆ ጆሮአችን እስኪያግለው ድረስ ሐሜት፣ አሉባልታ፣ ውዥንብር እየነዛን የምንውል እየተቀባበልን የምንውል እጅግ ቁጥር የሌለን ሰዎች ነን። ስለ ፓስተራችን ሐሜት አለ፣ ስለ ቤተክርስቲያን፣ ስለ አሸብሻቢዎች፣ ስለ ዘማሪዎች ሐሜት አለ፣ ስለ ምዕመናን ሐሜት አለ። የማይታማ ነገር የለም፣ የማይባል ነገር የለም። እነዚህ ነገሮች ታዲያ ምን ያህል ናቸው ነው ያስቸገሩት ያሉት? ካሜራ ጠቅላላ መጥፎ ነው ማለት አይደለም። ብዙ ዶክመንቶቻችን የምንይዝበት ነው። ብዙ የልጆቻችንና የራሳችን ፎቶግራፎች የምንይዝበትና ከጓደኞቻችን ጋር የምንለዋወጥበት ቤተሰቦቻችን እንዴት እንዳለን የምንገልጽበት ግሩም ዕቃ ነው። ግን ካላግባቡ ከተሰራበት ግን ህዝብን የሚያጠፋና ቤተክርስቲያንን የሚያዳክም እንደሆነ ይታየኛል። ቴሌፎንም እንደዚሁ lots of information የምንቀባበልበት ቆንጆ የሆነ ዕቃ ነው። ካላግባቡ ስንጠቀምበት ግን አዘቅት ውስጥ እየጣለን እንደሆነ ኃጢአት ውስጥ እየጣለን እንደሆነ በቴሌፎን የምናገኛቸው ሰዎች ምንድነው የምናወራቸው? እነዚህ ነገሮችን ስናይ እጅግ በጣም ጠቃሚና እጅግ በጣም ጎጂ የሆኑ ነገሮች ደግሞ እናያለን። ስለ ሁሉም ነገር ግን እያንዳንዱ የኢንፎርሜሽን ቴክኖሎጂ ውጤት የሆኑ ነገሮች በአግባቡ ብንጠቀምበትና የታይም ሊሚት ቢኖረው ለእግዚአብሔር የምንሰጠው ጊዜ አይፈጅብንም ብዬ አምናለሁ። ካልሆነ ግን ካላግባብ የምንጠቀምባቸው ነገሮች እነዚህ በሙሉ ከእግዚአብሔር ጋር የምናደርገው ኮሙኒኬሽን፣ ጸሎታችን፣ የመጽሐፍ ቅዱስ ንባባችን፣ መጽሐፍቶች፣ ሌሎች ደጋፊ የሆኑ መጽሐፍቶች የምናነብበትን እና የምንመሰክርበትን ጊዜያችንን
እየሰረቁብን እንደሆነ ይገባኛል። እኔ ይህንን እድል ስለሰጠኸኝ ጌታ ኢየሱስ አብዝቶ ይባርክህ። ተባረኩልኝ። እኔ ይሰማል ድምጼ ብዬ ገምታለሁ በደንብ የማስበው መቼም እኔ በጣም ይገርማል እግዚአብሔር ይሄንን የፓልቶኩንም ሆነ ቴሌኮንፈረንስ እግዚአብሔር በዚህ ዘመን እንድንጠቀምበት የከፈተልን ነው የሚመስለኝ። እኔ በዚህ መንገድ ሆነ የምመለከተው እግዚአብሔር በጣም ብዙ ጠቅሞኛል በቴሌኮንፈረንስ ቤሪያን ቴሌኮንፈረንስ አምናት ሹር ስንቶቻችሁ እንደምታውቁት ግን እኔ ብዙ ተጠቅሜበታለሁ። ፓልቶክም እግዚአብሔር ይመስገን ለብዙዎቻችን ጥቅም ሆኗል። ብዙ እንማርበታለን። ሁሉ ነገር በሞዴሬሽን በምን አይነት ሴንስ ነው እንግዲህ የዳሩ ግን ነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ ይላል እግዚአብሔር ቃል እና እንደ ባለ አእምሮ ያሰብን እንደ አማኝ ዘመኑን እንደሚያቅ ዘመኑን እንደተረዳ እንደ አማኝ ያሰብን ስራችንን የምንሰራ ከሆነ እኔ ለጥቅማችን ተከፈተ ነው ማለት እግዚአብሔር ለጥቅማችን ከፍቶታል ነው ማለት በጣም ነው መደነቀው። እኔ አመስግኝ እንኳን አልጠግብም እግዚአብሔርን ስለሳስብ ስለ ቴሌኮንፈረንስ ሳስብ ስለ ፓልቶክ እኔ እንኳን ድሮ ነው ፓልቶክ ገባ የነበረው አሁን ነው ተመልሼ የመጣሁት ግን በጣም ጌታን አከብራለሁ። እኔ አብሬ በጸሎት ምጸልያቸው ለረጅም ዓመት አብሬ ምጸልያቸው ሰዎች አሉኝ በስልክ እና እግዚአብሔር በጣም ነው የረዳኝ። እግዚአብሔር በጣም ነው የረዳኝ። እንደገና ደግሞ ከራሴ እንደወጣ እግዚአብሔር ረዳኝ። ከራሳችን ወጥተን ለአዲሱ ጀነሬሽን እንድንጸልይ ለቤተክርስቲያን እንድንጸልይ በእውነት ስለራሳችን አንጸልይም። ሁሉ ጊዜ ጧጧ ስንጸልይኛ ስለ ቤተክርስቲያን በአለም ላይ ስላለው በመስራቅ በመዕራብ በሰሜን በደቡብ ስላሉ ቅዱሳን ነው የምንጸልየው። ስለ ቤተክርስቲያን ስለ አገልጋዮች እንጸልያለን እና እግዚአብሔር ለጥቅማችን አደረገው ነው የምለው። ያንን ደግሞ እንደ እግዚአብሔር ሰዎች የምንጠቀምበት ከሆነ አቢዩዝ አናደርገውም። እግዚአብሔር ነው እግዚአብሔር ጠራው። አሁን ራሳችሁን አይታችሁት ከሆነ ድሮ በስልክ ብዙ ነገር ይጠፋ ነበር። አሁን ግን በጣም ለጥቅም እያዋል ነው ለጥቅም እያዋል ነው። ስልክ ብዙ እንደዚህ ምናወራበት እንደው ነጥቡን ጽፈን ከማውራት በስተቀር ብዙ አሁን እኔ ያለኝን ጊዜ አሁን አምሽቼ ቆይቼ ነው የገባሁት። አሁን ገና ነው ወደ ቤቴ የተመለስኩት። ግን ልክ ስገባ አንዳንድ ነገሮች ቤት ካደረኩ በኋላ እዚህ ውስጥ ነው የገባሁት። ምክንያቱም የሚጠቅመኝ ነገር እዚህ ውስጥ ነው ያለው። ሌላ ቦታ መደወል ይችል ነበር ግን ብዙ ጥቅም የለው እና እኔ ለጥቅማችን ተደርጓል ነው የምለው። ግን አቢዩዝ ማድረግም ይቻላል። አቢዩዝ ማድረግም ይቻላል። ግዝላል አሁን ለምሳሌ ፓልቶክ ውስጥ ገብተን ፓልቶክን አለመጠቀም እንችላለን። ግን እግዚአብሔር ግን የሚፈልገው እዚህ ፓልቶክ ስንገባ አሁን ባይብል ስተዲዎች የተዘረጉልን ባይብል ስተዲዎች አሉ። የጸሎት አገልግሎት አለ። ከሚጸልዩት ሰዎች ጋራ አብረን ተባብረን መጸለይ እንችላለን። አንዳንድ ጊዜ ሲጠይቁ እንኳን ሰማለሁ መጸለይ የምትፈልጉ ማመስገን የምትፈልጉ እያሉ ሲናገሩ ሰማለሁ በጸሎት የሚጸልዩት ቅዱሳን እና እዛውስ መተባበር ይቻላል። በሁሉ በኩል መተባበር ይቻላል። እግዚአብሔር እነኚህ ቅዱሳን ምናልባት አሁን አንዳንዶቹን አድሚን ምናምን ሲሉ ታያላችሁ አይደለ? ሁላችሁም እዚህ ውስጥ አገልጋይ ናችሁ። እኔ this is how I feel እንደዚህ ነው የሚሰማኝ። ስለዚህ ባለችው ቀዳዳ ውስጥ ገብቼ በቃ በውስጤ ያለኝን ነገር ማለት ፈልጋለሁ እና ከተጠቀምንበት ለኛ ተከፍቷል ነው ማለት። ግን ብዙ የሆኑ አሁን ወንድሜ እንደተናገረው ብዙ የሚሆኑ ነገሮች አሉ። አሁን እሱ እየተናገረ ምን ትዝ ይለኝ ነበር መሰላችሁ? ዮሐንስ ወንጌል ምዕራፍ 2 ላይ ያለው ቃል ትዝ ይያለኝ ነበር። እነኛ ከብቶች በጎች እርግቦች ምናምን በአንድ ቀን መተው የተጨመሩ አይደሉም። በአንድ ቀን አይደለም ሁሉም እዛ ቤተ መቅደሱ አደባባይ የገቡት። ቀስ በቀስ ነው። እርግጠኛ ነኝ መጀመሪያ አንድ ትንሽ ጫፏ በሯ ላይ ይሆናል የገባው ብዬ አስባለሁ። እና ግን ከዛ በኋላ ጌታ ኢየሱስ ክርስቶስ ሲመጣ ቤቱን ሞልቶ ታገኘው እና ይሄ አሁን የምታዩት ነገር
ምናልባት እንንትናን አትራክት ያደርግ ይሆናል እነ ወጣቶቹን አትራክት ያደርግ ይሆናል በጣም ሊሰሙት ይችሉ ይሆናል ተቀባይነት ሊያገኝ ይችላል እንዲህ ከመንገድ ወጣ ሲባል ሁሉ ሳንሱር ሳይደረግ የገባ ነገር ሁሉ ቤተክርስቲያን ውስጥ በቃ ልክ እንደዚህ እንደከምን ሁሉ የማየው እንደከብቶቹ ነው አንድ ቀን ጌታ ይመጣና እንደ ድሮ ምናልባት በጅራፍ ላይ ገርፈን ይችላል ግን ታይም አለ ብዬ አስባለሁ ሁሉ ጊዜ ደግሞ ይሄ ታይሙ ነው በጣም ይገርመኛል ሁሉ ይሳስበው እና እንደዚህ ተግበስብሶ የገባ ነው በቃ እግዚአብሔር ቤት ውስጥ የእግዚአብሔር ሰው አሁን አህዛብ ሁሉ መጥተው እግዚአብሔርን የሚያመልኩበት ቦታ ነበር ያ የቤተ መቅደስ አደባባይ ምክንያቱም ውስጥ ስለማይፈቀድላቸው ኮንቨርት የሆኑ ሰዎች ሁሉ ገብተው የሚያመሰግኑበት ነው በጣም ይገርማቸዋል እነኛ የሚሸጡት ዕቃዎች ሁሉ ለዛ ቦታ የሚያስፈልጉ ነበሩ እንከን የሌለው ከብት እንከን የሌለው በግ እንከን የሌለው እርግብ ምንዛሬውም ደግሞ ለመክፈያ ምክንያቱም ቤተ መቅደሱ የተለየ ኮይን ነው የሚቀበለው እና ከሌላ ሀገር የሚመጡ ሰዎች የግድ ምንዛሬው ያስፈልጋቸዋል ነገሩ ስለማያስፈልግ አይደለም ግን እዛ ቦታ ውስጥ መሆን አልነበረበትም እና እንደዚህ ተግበስብሶ የገባው እግዚአብሔር ቤት ውስጥ የሚወጣበት ቀን አለው መቼም በጣም ብዙ ሰው ተደብቆ የሚያለቅሳል እንደዚህ ከመንገድ የወጣ ነገር ሲያይ ብዙ ሰው ያለቅሳል እና እግዚአብሔር ቀን አለው ብዬ አስባለሁኝ ምን ያህል አላቅም አንድ ነገር ግን ስለ ፌስቡክ ብናገር እኔ ፌስቡክ አለኝ ግን ሁሌ ምን ብዬ በሐሳብ ያስባለሁኝ ነገሮች እንዲህ እንደቀጠሉ አይቀሩምና እኔ ፎቶግራፍ ምናምን አልለጥፍም ፎቶግራፌንም ለጥፍ ያላቅም ፎቶግራፍም አልለጥፍም ኢቭን በዚህ በድሮ ፓልቶክ ስንገባ የፓልቶክ ልጆች መተዋወቅ ከሌላ ሀገር የሚገቡ ስለነበሩ ብንተዋወቅ ሲሉኝ እኔ ፎቶግራፌን አየር ላይ አላስቀምጥም መቼም የፈለገ ቢሆን ስለዚህ ስላቸው እኛ እናስቀምጣለን አሉኝ በዛ ነው ያየኋቸው እና ሳየው ለምን ኢየሱስ ያድናል አልበትም ብዬ ለጥፍበታለሁ አንዳንድ ነገሮች ጽፈበታለሁ ምክንያቱም ሚዲያ ስለሆነ ሚዲያው የኛ ነው እኔ እንደዚህ ነው ማምነው ሚዲያው የኛ ነው ባለንበት ቦታ ሁሉ በገባንበት ቦታ ሁሉ እኛ ነን በሰዎች ላይ ኢንፍሉዌንስ ማሳደር ያለብን እንጂ ሰዎች አደድሩበት ስለዚህ በተቻለ መጠን ያው በኔ በኩል ያለውን ነገር በኔ በኩል ያለው ኢየሱስ ነው ኢየሱስን እዛ ላይ ማስተዋወቅ አለብኝ ብዬ ስለማስብ እንደሱ ነው ማረገው እና ይሄንን ነው የምለው በተረፈ ሁሉ በልኩ ይሁን ለልጆቻችሁ አዶን ነው በኔ በኩል ያለው ነው መናገረው ግን ለልጆቻችን አይምሮ በሚገዙበት እስከሚገዙ ብንቆይ ለሁሉ ነገር ጥሩ ነው ላልሁኝ እኔ ምክንያቱም ጠቀሜታው ብዙ ስለማይታየኝ በተረፈ ጌታ ይባርካችሁ ጨርሻለሁ ምን ያህል እንደዳሰስኩት አላቅም ጨርሻለሁ ተባረኩ እህታችን በርሳቤ እና እህታችን ተነው ጌታ ኢየሱስ አብስቶ ይባርካችሁ እንግዲህ ያለውን ፋክት ነው እናንተም የተናገራችሁት በሶሻል ሚዲያ እና ቴክኖሎጂ በአጠቃላይ በክርስትናው በተለይ በአሁኑ ጀነሬሽን ላይ ያለውን ኢፌክት እና ጠቀሜታውንም ነው ያስቀመጣችሁት እንግዲህ የተለያየ ሐሳብ ሊንሸራሸር ይችላል እኔ በጣም የምወደው ነገር ነው ምክንያቱም ከተለያየ ሐሳብ የምንማማረው ነገር ነው ክሊርሊ ማስቀመጥ አለብን ያው ምንም እንትን አይደለም የሚጠቅም ፓርት አለው የሚጎዳ ፓርት አለው የሚጠቅመውን እንዴት እናዳብር የሚጎዳውን ደግሞ በምን አይነት መልኩ እንተው ብለን እንደው ወደ ሶሉሽን ወደ መፍትሄ የሚያመጣንና ለሌሎችም ትምህርት ሊሆን የሚችል ነገር ብናስቀምጥም በጣም ደስ ይለኛል እናንተም ያደረጋችሁት ይሄንኑ ነው ጌታ ኢየሱስ አብስቶ ይባርካችሁ ማይክ የምትፈልጉ ሰዎች ማይክ ወስታችሁ መነጋገር ትችላላችሁ እሺ እግዚአብሔር አምላካችንን እናመሰግናለን ራሱን አይቼዋለሁ ሶሻል ሚዲያ ጥቅሙና ጉዳቱ ጥቅሙ በጣም ብዙ ነው ጥቅሙ ብዙ መሆኑን የምናየው እንደ ድሮ ዘመን ደብዳቤ ብንለዋወጥ ኖሮ ከሀገር በአመት እንኳን ደብዳቤው አይደርስም ነበር
ምናልባት መልእክት ቢኖረኝና ብጽፍ እንዴት እንደሚደርሳችሁ ሳስብ ይጨንቀኛል። አሁን በፈረስ የሚኬድበት ቦታ ሊኬድ ይችላል። በባህር የሚኬደው እንዴት እንደሚኬድ ለብዙ አመት ይፈጅብን ነበር። ዛሬ እንደተናገረችው ፎቶአችንን እንኳን ባንተያይ ድምጻችን ልክ አብሮ አንድ ሰፈር ውስጥ እንዳደገ ሰው አንዳንዶቻችን ስንጠፋ ናፍቆትን ባየተናነቀን ተመልሰን እንገባለን። ይሄን ያደረገው ይሄ ሶሻል ሚዲያ ነው። በጣም የሚገርመው ብዙ ጥቅሙን እናገርና ወደ መፍትሄው ጥቂት ደግሞ ጉዳቱን እናገርና ወደ መፍትሄው ሄዳለሁ። በዚህ ምድር ላይ የማይጎዳ ነገር የለም። የማይጎዳ ጌታ ብቻ ነው። አጠቃቀሙን በአግባቡ ካልተጠቀምንበት የማይጎዳ ነገር ምንም የለም። እህል ያለ ልክ መብላት ይጎዳል። ውሃ ያለ ልክ ብንጠጣ እረፍት እናጣለን ተጨንቀን። የማይጎዳን ነገር ምንም የለም። ግን የሚጠቅመውን ስናይ አሁን ይሄ ሚዲያው የሚገርማችሁ ሳያስቡ ሰዎች ገብተው አሁን ኢየሱስ ክርስቶስ ጌታ ነው የሚለውን ጽሑፍ ያነባሉ። እኛ እንኳን ባንናገር የህይወታችን ጌታ የሆነውን ኢየሱስን በየትኛው መንገድ የምናስተላልፍበት መንገድ ሆኖልናል። ላይምሮ እድገት ጠቅሞናል። ትምህርት ቤት እንኳን ገብተን መማር ጊዜና አቅሙ ያጣን ሰዎች ከብዙ ውጤታማ ንግግር ከሚናገሩ ሰዎች ብዙ እንማራለን። ያነጋገር ዘይቤ እንቀስማለን። የትኛውን ብናገር ጥሩ ነው፣ የትኛውን ብተወው ጥሩ ነው ብለን እናስባለን። የሚዲያው ነገር ደግሞ የቱ ይነገርለታል? እኔ አሁን የገባሁት ምናልባት ከ5 አመት በኋላ ነው። በነበርኩበት ሀገር ሳውዝ አፍሪካ ሆኜ በጣም እከታተል ነበር። በጣም ብዙዎቻችሁ ጌታ ይባርካችሁ ጠቅማችሁኛል። ከእግራችሁ ስር ቁጭ ብዬ በመማሬ የሚገርመው ይሄንንም ያገኘሁት በዚህ በፓልቶክ ነው። በጣም ደስ ይላል። ቴሌኮንፈረንስን ብትሉ እንዲሁ እንደገና ደግሞ ተደዋውሎም ለመገናኘት እንዲሁ ብዙ የምንጠቀመው ነገር አለ። መጠቀምና አለመጠቀም የኔ ፋንታ ነው። ለምሳሌ ስልክ ይዤ እማማበት ከሆነ ስልኩ አይደለም ችግሩ፣ እኔ ነኝ ጤነኛ ያልሆንኩት። ለምንድነው እማማበት ብዬ ቆም ብዬ ማሰብ አለብኝ። ልክ እንዲሁ የምንሰማውን መርጠን ለመስማት እድለኞች ነን እኛ። አንዳንድ ጊዜ ገባ ብዬ አንድ ክፍል ገባና ቶሎ ብዬ እወጣለሁ። ለምን ገባሁ ብዬ አስባለሁ። ለምን ይሄን ተናገርኩ ብዬ፣ ለምን ይሄን አዳመጥኩ ብዬ አስባለሁ። ይሄ የኔ ምርጫ ነው፣ የሚዲያው አይደለም። ለምሳሌ ቴሌቪዥን ተከፍቶ ቤቴ መምረጥ የምችለው እኔ ነኝ። የምፈልገው አይነት ቲቪ የሚያዩ ከሆነ ልጄ የሚያይ ከሆነ ልመልከት ብዬ ቁጭ ብዬ አይቼ ይሄ እኮ ላንተማ አይሆንህም ብዬ ዞር ማለት እችላለሁ። አንዳንድ ነገሮች ዘለው እኛ ጋር አልመጡም ለማለት ፈልጌ ነው። ድንገት አልመጡም። እኛንን እነሱ ጋር ምን ሄድባቸው ልል ፈልጌ ነው።
ወገኖቼ ታዲያ መጽሐፍ ቅዱስ ምን ይላል? ይቅርታ ስልኬ እየጮኸ ስለሆነ ልዝጋው አንድ ጊዜ ከናንተ ስለማይበልጥብኝ ደግሞ ከርሜ ስለገባው ፍቅራችሁም ትንሽ ሆዴን አባብቶታል። ወገኖቼ ለምሳሌ ይቅርታ ይሄ ስልክ አስረሳኝ አጠቃቀሙን ልናገር እና ወደ ጎጂ ጎኑ ደግሞ ሳስብ አንዳንዴ ሳንፈቅድ ሳንወድ ሰዎች ይጽፉልናል። የሚጽፉልንን እናየዋለን። መልሰን አንጽፍላቸውም። ለምሳሌ በቅርብ ጊዜ ገባው እዚህ ፓርቶ ከገባው ምናልባት 3-4 ቀን ቢሆነኝ ነው። አንድ ሰው ታዲያስ ደህና ነው ወይ ብሎ ጻፈልኝ። በጣም ደስ አለኝ። አታውቁትም እናንተ ሌላ ክፍል ነው። እና አንድ ጥያቄ ጠየቀኝ። አይ ይሄኛውን ጉዳይ እንኳን እኔ አላውቀውም አልኩት። እኔ አላውቀውም ማለት ይቻላል። ሳላውቅ ቀርቼ አይምሰላችሁ። አላውቀውም ያልኩት አይጠቅመውም፣ ለሱ ለኔም አይጠቅመኝም። ያየነው ሁሉ የሚወስደን ከሆነ ችግር ነው። መጽሐፍ ቅዱስ ትዝ አለኝ አሁን ምን ይላል? ራሱን የሚገዛ ከተማ ከሚገዛ ይሻላል ይላል። ክብር ለእግዚአብሔር ይሁን። ስለዚህ በሚዲያው ራስን መግዛት ይቻላል ማለት ነው። ጥቅሙ ደግሞ ይኸው ዛሬ እናንተን ሰማሁ። የእግዚአብሔርን ቃል ተናገራችሁ። ቅድምም ገብቼ ነበር። የእግዚአብሔርን ቃል ሰማሁ፣ ተጠቀምኩ፣ አልተጎዳሁም። የኔ መረዳትና አንዳንድ ጊዜ የሚናገሩ ሰዎች መረዳታችን እንኳን ቢለያይ ከነሱ ወስደው ነገር አለኝ። እኩል እንረዳዳለን ማለት አይደለም። እንደውም እኔ አንዳንድ ጊዜ እዚህ ስንነጋገር ሁላችን አንድ አይነት ሐሳብ እንዲኖረን መፍጠር አይቻልም። ሁላችን የተለያየ ሐሳብ ሊኖረን ይችላል። መጽሐፍ ቅዱስ ግን ያስማማናል። ክብር ለእግዚአብሔር። ስለዚህ ሚዲያ ጥቅሙ ብዙ ነው። እንዴት እንጠቀም፣ እንዴት እናቁሙ? ለምሳሌ የሚሳደቡ ሰዎች አሉ በሶሻል ሚዲያ። እኔ ደርሶስ እንደው የሚሰድበኝን ሰው ለምን አነብለታለሁ? ሊመርቀኝ መስሎኝ ካልጀመርኩት በስተቀር እንደው ሊባርከኝ መስሎኝ ካልጀመርኩት በስተቀር የሚገስጸኝ ከሆነ በጣም ውበት አለው። ክብር ለእግዚአብሔር ይሁን ብያለሁ። ትናንትና ስናገር እኔ ሁሌ የኔ ፕራይቬት ሩሜ ክፍት ነው። ማንም ሰው መጻፍ ይችላል። ይሄ ትምህርትህ ልክ አይደለም፣ በዚህኛው ትምህርትህ ተሳስተሃል፣ ይሄኛው ንግግርህ አልተመቸንም፣ የቋንቋ አጠቃቀም ትንሽ እረፍት አሳጥቶናል፣ ጥሩ አይደለም፣ እንደ መንፈሳዊ ሰው አይደለም የምትናገረው፣ እቺኛዋን ብታስተካክላት ለሚለኝ ሰው ክፍት ነው በሩ። ጎሽ እደግ ተመንደግ። እንዳንተ አይነት ደግሞ አፈጣፋጭ አለ ወይ ለሚለኝ ደግሞ ጌታን በጭንቅላቴ ቆሜ ያመሰግነዋለሁ። እንዲህ ያደረከኝ እንደ ጌታ ሆይ ብዬ አፈጣፋጭ ተብዬ ደግሞ ተጠራሁ ወይ ጉድ ብዬ እገረማለሁ። ክብር ለእግዚአብሔር ይሁን። የሚያነሳኝም ሰው የሚያጽናናኝም ሰው የሚገስጸኝም ሰው ክፍት ነው በሩ። ጌታ ይባረክ። ከዛ ውጪ እኔ አሁን ብዙ ሶሻል ሚዲያዎች የሚገቡ ሰዎች አሉ። ዓለማዊ ሶሻል ሚዲያ ውስጥ አልገባም። ለምን እገባለሁ? እንደውም አልገባም። ምን አስገባኝ? ምን ሊያደርግልኝ ነው የምገባው? ገብቼ የምጠቀመው ነገር ካለ ወይ ደግሞ የምጠቅማቸው ነገር ካለ በጣም ውብ። ክብር ለእግዚአብሔር። ወንጌልን በምን በኩል መስክር? እስቲ ፖለቲካ ሩም ገብቼ ወንጌል በምን በኩል መስክር ብዬ የምል ከሆነ ጥሩ ነው። የሚያወሩት ምን ይሆን ብዬ ግን የምል ከሆነ
ምን ጠቅማቸዋለሁ ምን ይጠቅመኛል ስለዚህ ምርጫው እኛ ጋር ነው ያለው ብዬ ነው የምለው እንኳን ለሶሻል ሚዲያ ለዛችም ዛፍ ለሔዋን ፍቃዱን የሰጣት እግዚአብሔር ምርጫው አንቺ ጋር ነው ብሎ ነው ለአዳምና ለሔዋን ምርጫው እናንተ ጋር ነው ያዋጣናል ብትሉ ይሄው ብሎ ወገኖቼ አሁን ደግሞ ምርጫው እኛ ጋር ነው አይ ይሄኛው ይሻለኛል ይሄኛውን መጠቀም እመርጣለሁ ብሎ መምረጥ የኛ ፋንታ ነው አንዳንዱን ወስደን እናላክክባቸውና አይ ሴት አንድ ጊዜ ሁላችሁም ታውቁታላችሁ ባልና ሚስት ተጣሉ አሉ ሲጣሉ በኋላ በጣም ከረና ነገሩ ነግሬሻለሁ ሰይጣኔና ይባክ እነሱ ገና በክብር ይጠሩናል ብሎ ቆመዋል አሉ በራፍ ላይ ሰይጣኔን አታምጪው ስል ጥልቅ አለ አንዳንድ ጊዜ እኛው ባስገባ ነው አይ ብለን እናስባለን አለማዳመጥ መብት ስላለን ብዙውን የሚጫነው እኛኑ ነው ችግሩ ብዙ ቢሆንም ሶሻል ሚዲያ ላይ ችግር ቢኖርም መጫን ያለብን እኛን ነው ራሳችንን ልስማው አልስማው ልጠቀምበት ስንጠቀምበት ደግሞ ብዙ እንጠቀምበታለን ክብር ለእግዚአብሔር ይሁን እግዚአብሔር ይባረክ ይሄ ነው ያለኝ ሐሳብ ተባረኩ ዘመናችሁ ኑሯችሁ ያላችሁ ነገር ሁሉ ይባረክ አሁን ይሄን ባርኮት ከየት ታገኙት ነበር እኔ ይሄ ሶሻል ሚዲያ ባይኖር ኖሮ ክብር ለእግዚአብሔር ይሁን ተባረኩልኝ ወዳችኋለሁ ተባረኩልኝ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ ትንሽ አሞኛል ያው የምናገረው ትንሽ ነው ጌታ ኢየሱስ የተባረከ ይሁን እኔ እዚህ ላይ የምናገረው ምንድነው በትክክል አሁን ፕሮፌት እንደተናገረው ያው ሚዲያው ምን መርጠውኛ ራሳችንን ግን ብንመርጠውም ባንመርጠውም ሳንወድ አንዳንዴ ስንከፍት ወይም ደግሞ የምናያቸው ወይም የምንሰማቸው ነገሮች አሉ ወይ ወደ ጓደኞቻችን ሄዳለን ወይም የሆነ ቦታ ላይ ልንዝናና እንችላለን ስለዚህ በሚዲያዎች ምን ይተላለፋል ሳንወድ ወደነው ሳይሆን አንዳንድ ጊዜ ራሳችንን በቃ ሲቆይ እዚህ ክፍል ብለን ያው የክርስቲያን ነው ብለን ልንገባ እንችላለን ግን ጽሁፉን ነው የምናየው እነዛ ሰዎች ደግሞ ምን እንደሚያስተላልፉ አናውቅም እኔ አንድ ጊዜ ልክ ስገባ የሐዋርያት ቤተክርስቲያን ነው የሚለው እንትኑ ፓልቶክ ላይ እዚህ ፓልቶክ ላይ ነው ያለው እና ምንድነው የሚሰብከው ያለው አሁን ቀደም እህታችን ስትናገር ነበር አብ ወልድ መንፈስ ቅዱስን የማያምኑ ማለት ነው በስላሴ የማያምኑ ናቸው እና ምንድነው የሚያስተም በትክክል እውነት ነው የሚመስለው በእውነት እኔ ራሴ እኮ ስቦኛል በጣም ነው የሚገርመው እና ሰዎች እንደዚህ ብለው ያስተምራሉ ይላል እኛም እናስተምረው ማለት ነው ግን ያለው አንድ ነው እሱም የሚመጣው ኢየሱስ ነው ይላል ስለ ኢየሱስ ነው የሚሰብከው ትክክል እኮ ነው ስብከቱ ሁሉ ነገር እና አንድ ዙፋን ያለው የሚመጣውም አንድ ነው መቀመጫው አንድ ነው እያለ ነው የሚናገረው በጣም የሚገርመው ነገር ወደ ስተት ውስጥ የሚከት ትምህርት ማለት ነው አብን መንፈስ ቅዱስን ይናገሩታል ግን የማያምኑበት ማለት ነው አሁን እግዚአብሔር የተመሰገነ ነው እኔ ከኦርቶዶክስን መጣሁት ኦርቶዶክስም እኮ ታምናለች አብ ወልድ መንፈስ ቅዱስ ያምናሉ የነሱ ስብከት ስንሰማ መጨረሻ ላይ ግን የሆነ መርዝ የሚገባበታል እና ሁሉ ጊዜ የምንመርጠውኛ ብንሆንም ግን በቃ ይመስሎን የምንገባበት ቦታ ላይና ተስበን ደግሞ አዳምጠነው በኋላ ላይ የሆነ በቃ አይምሮአችን ሊሰርቅ የሚችል በቃ ትክክል የመሰለ ግን ውሸት ትክክል ነው የሚመስለው ነገሩ ስታውት ማለት ነው እና ምን ያክል ሰዎች ተታለው ወደዛ እንደሄዱ እኔ ብዙ ማቃቸው አሉ እንደውም ራሳቸው ክርስቲያን ሆነው በደንብ ያልበሰሉ ማለት ነው መጨረሻ ላይ ክርክር ሁሉ የሚያመጡ አሉና ክርክር ሳይሆን በሚገባው አይነት መልኩ ነው አሁን እዚህ ቦታ ላይ አንዳንድ ጊዜ የምንነጋገርባቸው ነገሮች አሉ ግን ያ ወንድማማች ስለሆን አለመግባባታችን ራሱ መልካም ነው
መልካም ነው። ምክንያቱም ወደ ትልቅ መረዳት ያመጣናል። የኔ አለመረዳት ወንድሜ ተረድቶ ከሆነ በዛ በመናደርገው ንግግር ወደ ትልቅ መረዳት እንመጣለን እዚሁ ስንሆን ማለት ነው። ከወንድሞቼ ጋር ሰው ግን ወደ ሌላ ቦታ ላይ ስንሄድ የማናውቀው ሚዲያ ላይ ስንገባ ትክክለኛ የክርስቲያን ሚዲያ ነው የሚመስለው ግን በተሳሳተ መልኩ ኢየሱስን ይሰብኩታል እና አእምሮአችን በመታለል ወይም ደግሞ በመጭበርበር ወደዛ ላይ በቃ ትክክል ነው ብለን ሊያሳምኑን ይችላሉ ማለት ነው። እና ምንድነው ዋናው ነገር ሚዲያ ያው ይጠቅማል ይጎዳል። ቀደም እንደተባለው ምግብም ይጠቅማል ይጎዳል ካላግባብ ከበላ ነው። ቤትም ትዳርም ያላግባብ ከተጠቀምንበት ሊጎዳን ይችላል ራሱ ቤታችን ራሱ ማለት ነው። ግን ሁሉን ነገር በአግባቡ ከተጠቀምንበት እንደሚፈለገው ከተጠቀምንበት ይጠቅመናል። የሚጎዳንም የሚጠቅመንም ከኛ ከራሳችን ጉድለት ነው ሚዲያው ማለት ነው። እና ዶክተር ጥላይም እንደተናገረው ሚዲያዎች በብዛት ማለት ነው በትክክል አእምሮ ላላቸው ለሚሰሙት ይጠቅማቸዋል። ግን ብዙውን ግን አስቶታል ክርስቲያኑ ራሱ ማለት ነው። ፎር ኤግዛምፕል እኔ ልንገራችሁ በጌታ ሳልጠነክር ማለት ነው ብርታት ሳይኖረኝ በፌስቡክ ላይ ገብተን ስለሌላ ነገር እንጻጻፍ ነበር ስለሌላ ነገር እንደገና አንዳንድ ጊዜ ደግሞ የፖርኖግራፊ ፊልም እናይ ነበር። የኔ እውነት ነው የምነግራችሁ ለትምህርት እንዲሆናችሁ ማለት ነው። ስለዚህ እኛ ልክ መስሎን ልክ ያ ነገር በኋላ ወደ ጥፋት ወደ ኃይለኛ ጥፋት ወደ አዘቅት ውስጥ መውደቃችንን የምናውቀው ምንድነው ትልልቅ ወንድሞቻችን ወይም እህቶቻችን እናገኛለን እንዳጋጣሚ ሆኖ ደግሞ የምናገኛቸው እነዛ ሰዎች ሳይፈሩ ስለሚናገሩ ራሳቸውን ሰጠው ማለት ነው። ይጠላሉ እኮ በትክክል ይጠላሉ በሚዲያው ላይ ማለት ነው ወይም ሲናገሩ ይጠላሉ ግን ራሳቸውን ሰጠው እውነተኛ የሆነውን ትምህርት ስለሚያስተምሩ ስለሚናገሩ እነዛ ሰዎች ብዙ ሰዎችን ያድናሉ ይመልሳሉ እንጂ በሚዲያ ላይ ብዙ በቃ በተሳሳተ መንገድ የሚሄድ ነው። አሁን እዚህ እንኳን ፓልቶክ ላይ እንኳን ሆኜ እንኳን ማለት ነው በትክክለኛ ልክ የጌታን ቃል በትክክል አንጥሮ የሚናገሩ አሉ። እንደገና ደግሞ ወደ ፖለቲካ ሮም መሄዱ ወደ ተለያየ ሮም መሄዱ አሉ። ከዛ ደግሞ የሚመጡ አሉ በትክክል እንኳን እዚህ ጋር እንኳን አድሬስ እንኳን የማይሰጡ አሉ አድሬሳቸውን እንደገና ብዙ የተለያየ ስም አላቸው። ለምሳሌ እኔ ሁለት አለኝ ያንን ደግሞ እናገራለሁ። ያን ደግሞ የሆነው ደግሞ ምንድነው ኮምፒውተር እንትን ታብሌት ተበላሽቶብኝ ወደ ኮምፒውተር ስገባ የግድ ሌላ ስም ማድረግ ስላለብኝ ማለት ነው እንደዛ ስላለኝ ነው በዛኛው ስም ያላስገባኛል እና ቀየርኩኝ። ያንንም እንዲታወቅ ማድረገው ራሴን እገልጣለሁ በንግግር የሚያውቁኛል በሁሉ ነገር እንድታወቅ ማለት ነው መግለጽ አለብኝ ራሴን። ስለዚህ 2 3 4 ያላችሁ አሉ በተለያየ ስም ይገባሉ። ፖለቲካውም ስም አለው እዚህ ጋር ሲመጣ ሌላ ስም አለው እዛ ጋር ሲሄድ ሌላ ስም አለው። ይሄን መነግራችሁ የእውነት ነው መነግራችሁ። ስለዚህ የትክክለኛ ክርስቲያን እንኳን ሆኖ ማለት ነው ያልሆነ አለ በትክክል ማለት ይሄ ያመጣው ምንድነው ሚዲያው ነው። ከፈለገ ዘፈን ሩም ውስጥ ይገባል ከፈለገ ስድብ ሩም ውስጥ ይገባል ከፈለገ እኔን ምነግራችሁ እኔ ራሴ ስለነበርኩበት ነው በፊት ማለት ነው ወጥቻለሁ። ያነሱ ሰማ ስድብ ሰማ የወጣውበት ጊዜ አለ ስለማላቅ ፓልቶክ መጀመሪያ ሳላውቅ በፊት ፓልቶክ ላይ ብዙ የተለያዩ የሚተላለፉ ነገሮች አሉ ብዙ የትኛው ግን እንደሚጠቅመን ግን መርጠን ምግብ እንኳን መርጠን ነው የምንበላው። የማይስማማንን የማይሆነንን ምግብ ልንበላ አንችል መርጠን ነው። እኛም ሚዲያውን ቅድም ፕሮፊት እንዳለው መርጠን መጠቀም ያለብን እኛ ነን። ካልሆነ ደግሞ ከዛ ቦታ ላይ መራቅ ያለብን እኛ ነን። በቃ ተባረኩልኝ። ምን ያክል እንደተረዳችሁኝ አላቅም። ጌታ ኢየሱስ ይባርካችሁ። ወንድማችን ይበልጣል ጌታ ኢየሱስ አብዝቶ ይባርክ። ወንድማችን ፕሮፌትም ጌታ ኢየሱስ አብዝቶ ይባርክ። በጣም ኮር የሆኑ ነገሮችን ነው ያነሳችሁት። ያስተማራችሁንም ጌታ ኢየሱስ አብዝቶ ይባርካችሁ። እኔ ደግሞ አንድም እንጨምረው ሐሳብ አለኝ። እናንተም ሰዓት አለን እንግዲህ እስቲ በዚህችም ዙሪያ ብንነጋገር ደስ ይለኛል። አንዳንዴ በተለይ ከሶሻል ሚዲያም በጣም በአብዛኛው ፐርሰናሊ ቅሬታም ያለኝ እኔ ከፌስቡክ ጋር ነው በብዛትም። ምክንያቱም
ብዙ ጓደኞች ይኖሩናል። አብዛኛዎቹንም ላናውቃቸውም እንችላለን። ክርስቲያን ይሁኑ አብዛኛውም ስሙን ሳይጽፍ የሚገባ ነው። ባለፈው ሳምንትም ትዝ ካላችሁ አዳም ይሄንን አስተያየት ሲሰጥ ነበረ። ስማቸውንም ያልጻፉ ፎቶአቸውንም ወይም ማያስገቡ ወይ ደግሞ አትሊስት አቋማቸውን እንኳን የማታውቋቸው ሰዎች በፌስቡክ ላይ ታገኛላችሁ። እኔ በጣም የሚደንቀኝ አንድ ነገር አለ። አንዳንድ ቀን ላይክ ተደርጎ ወደ ፌድ የሚመጣ ሰዎች ነገሮች አሉና እነኛ የሚያደርጉ ሰዎች ክርስቲያን ወገኖች ናቸውና እኔ በጣም ይደንቀኛል። አሁን ይሄ ነገር ምኑ ላይክ ተደርጎ ነው? ምን አንድ ክርስቲያን ወደድኩት የሚለውንም ነገር እንደው አያውቅም እንዴ እላለሁ። አንዳንዴ ሰዎች ክርስቲያን የሆኑ ወገኖች እንኳን ፖስት የሚያደርጉትንም አያውቁም። ሌሎችን ይጎዳሉ። እንደገና ሌሎች ደግሞ ምን ትምህርት ሊሰጥ ይችላል የሚለው ምንም ሳይታይ እንደዚሁ በደፈናው የሚደረግ ነገር ነው። እስቲ መጽሐፍ ቅዱስ ላይ አንድ ቦታ ላይ አነብላችኋለሁ። እንግዲህ ማንኛውንም የምንናገረውን ነገር እንደ እግዚአብሔር ቃል መናገር አለብን። እዚህ ጋር የራሳችን የግል እንትኖቻችንን አይደለም ሪፍሌክት ልናደርግ ዋናው ከእግዚአብሔር ቃል ጋር ይስማማል ወይ ሐሳባችን ነው። እዚህ ጋር ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ እንደዚህ የሚል ቃል አለ። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅም የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬም ያለበትን ነገር ሁሉ፣ በጎ ቢሆንም ምስጋናም ቢሆንም እነዚህን አስቡ የሚል እግዚአብሔር ቃል አለ። እንግዲህ እነኛ ሶሻል ሚዲያዎች እነኝን እዚህ ጋር የተቀመጡትን ነገሮች ሪፍሌክት የማያደርጉ ከሆኑ ለምሳሌ እኔ የምለጥፈው ነገር ሌላኛውን ጓደኛዬን ለማስቀናት ቢሆን እኔ ፖስት የማደርገው የምጽፈው ነገር እግዚአብሔርን መንግስት እንዲሰራጭ ከማድረግ ውጪ ሌሎች በስተጀርባው ያሉ አጀንዳዎች ካሉ እነኚህ ሌላውን ሰው የሚጎዱ ይሆናሉ። በሶሻል ሚዲያው ላይ በተለይ በፌስቡክ ላይ ምን ጊዜም ፖስት ስናደርግ ያንን የምናደርገውን ነገር ተጠንቅቀን ለምንድን ነው ያደረግነው የሚለውን አንዳንዴ ሳናውቃቸው የምናደርጋቸው ነገሮች አሉ። ሳናውቃቸው ለስንጋውን ለምሳሌ አንድ ሴት ስንት ዘመን ጌታ ፊት ጸልያ ልጅ ያላገኘች ልትኖር ትችላለች። ገና በሆስፒታል ሳይወጣ ገና ከማህፀን እንደወጣ ወዲያውኑ ፎቶ ላይቭ ካሜራ ስሩ የተደቀነ ይመስል ወዲያውኑ ትኩስ የሆኑ ህፃናቶችን በፌስቡክ ላይ ታያላችሁ። እኔ በጣም አንዳንድ ቀን በጣም ይገርመኛል። እኔ ሌሎች ሰዎች ሊጎዱ ይችላሉ የሚለው ነው። ሌላ እንዴት ነው? እሺ አሁን እስቲ አስቡ እንግዲህ አንድ ሴት ዘመኗን ሙሉ በእግዚአብሔር ፊት ስትጸልይ የቆየች ሴት አለችሽ። እንግዲህ እንደው ነው እንግዲህ ካለ እግዚአብሔር ላይ ምሬትን ነው ሴት የምታመጣው አሁን ሌላው ሰው እንትን ሲያደርግ። እኔ እንግዲህ ይሄ በመልካምነት በጎነት እነኛውን ቅድም ያነበብኳቸውን ፊልጵስዩስ 4:8 ላይ ያለውን ያንን ሪፍሌክት ሊያደርጉ ይችላሉ ወይ ፖስት የምናደርጋቸው የምንለጥፋቸው ነገሮች የሚለው ነገር ሁሌ ክርስቲያን እንደመሆናችን የምናደርጋቸውን ነገሮች ሁሉ አስበን ብናደርግ መልካም ነው እላለሁ። ሌላው እስቲ ደግሞ ስለ ኢንተርኔት እንደው አንድ ነገር ልበል። እኔ በተለይ ቲኔጀር ልጆችን አሁን እኔ የማገለግልበት ቤተክርስቲያን ሲልቨር ስፕሪንግ ያለ ቤተክርስቲያን ነው። እዛ ቤተክርስቲያን ከዶክተር አዳም ጋር አብረን ነው የምናገለግለው። የህፃናቶች ወጣት ነኝ ከ14 አመት በላይ እድሜ ያላቸውና እስከ 25 ዩኒቨርሲቲ የገቡ ልጆች ዩኒቨርሲቲን ገብተውም የጨረሱ ልጆች አሉን። እነኚህን ልጆች ደህንነት እናስተምራለን። ከዛም አልፎ ተርፎ ደግሞ ሰንበት ትምህርት ቤትም እኛንን የምናስተምራቸው። ሌላም ፕሮግራሞች አሉ እናስተምራቸዋለን። ሳብጀክትም ሲያቀታቸው ካቃታቸው ሳብጀክትም ላይ ፒውር ሳይንስም ላይ ድጋፍ እንሰጣቸዋለን። እንደዚህ ነው የምናገለግላቸው። እና ልጆቹ ብዙ ጊዜ ብዙ ነገሮችን ይዘውልን ይመጣሉ። ምንም ሳያፍሩ ነው ለኛ የሚነግሩንና እኔ ይደንቀኛል።
ምንድነው ልላችሁ የፈለኩት ብዙዎቹ ቤተሰቦች ልጆቻቸውን በተለይ ቲኔጅ ልጆቻቸውን በቃ ኢንተርኔት ያስፈልገናል የቤት ስራ ሁሉም እንሰራው ማንኛውም ነገር በኢንተርኔት ነው ኤግዛክትሊ ይሄ ትክክል ነው እኔም ለዩኒቨርሲቲ አስተምራለሁ ማስተምራቸውን ተማሪዎችን የቤት ስራ መስጠታቸው ኦንላይን ነው ማንኛውንም ነገር እዛው ሰርተው ኦንላይን ይልካሉ ኦንላይን መልሱንም ካልኩሌት አድርጎ ይመልስላቸዋል ሶፍትዌሩ ምንም ችግር የለውም ለልጆቹ ይሄ መልካም የሆነ ነገር ነው ግን ምን ያህሎች ቤተሰብ ልጆቻቸው በኢንተርኔት የቤት ስራ ይስሩ ወይም ደግሞ ምን ያድርጉ የሚለውን የሚከታተል ቤተሰብ አለ ወይ እዚህ ውስጥ ካላችሁ እናንተ በምን አይነት መንገድ ነው ልጆቻችሁን ኢንተርኔት የሚጠቀሙትን ኢንተርኔት በምንድን ነው ሞኒተር የምታረጓቸው ወይስ ብራውዝ የሚያረጓቸው ሰርፍ የሚያረጓቸው እነኛ ዌብ ፔጆች የምትቆጣጠሩበት መንገድ አለ ወይ ወይስ ልጆቹን በምን አይነት መልኩ ነው ኢንተርኔት ላይ እየተከታተላችሁ ያላችሁት የሚለውን እንደው እስቲ እንደው ምን ወይስ ቶታሊ ኢንተርኔት የሚባለውንም ወይ ታግዳችኋላችሁ ምክንያቱም እኔ ብዙ ኬዞችን በቸርች በኩል ብዙ ኬዞች ከልጆች በግልጽ የነገሩኝም ነገር አለ ወስደንም ከቤተሰብ ጋር ያገናኝተን ቤተሰብ መፍትሄም እንዲሰጣቸው ያደረግናቸው ልጆች አሉ እና አጠቃቀሙ በጣም አስቸጋሪ ነው ኢንተርኔት በተለይ ለቲኔጅ ልጆች ቤተሰብ ካልተቆጣጠራቸው ቤተሰብ ካላገዛቸው ወይም ደግሞ እነኚህ አለርት የሚያደርጉ ሶፍትዌሮች አሉ ልጆቹ የማያስፈልጉ ዌብ ፔጆችን ከገቡ ወይ ለናንተ ቴክስት የሚያደርግ ወይም ደግሞ በተለያየ መልኩ እነኛን ዌብ ፔጆች የሚዘጋባቸው አክሰስ እንዳያደርጉ የሚከለክሏቸው የተለያዩ ሶፍትዌሮች አሉ እነኝን በመጠቀም ነው የምታግዱት ወይስ ልጆቻቸውን ቀጥታ ለዚህ ለኢንተርኔት ለዘመኑ በዛኛው ሳይል ላሉ አውሬዎች አሳልፋችሁ ነው የምትሰጡት ምክንያቱም ብዙ ነገሮች ብዙ ወንጀሎችና ብዙ ነገሮች ካለማወቅ ቤተሰብ በተለይ እናትና አባት ወይ በትምህርት ያልገፉ ይሆናሉ ወይ ደግሞ በሳይንስና ቴክኖሎጂ በሚኖሩበት አገር ብዙም ያልቆዩ ሊሆኑ ይችላሉ ልጆቹ ግን ቶሎ ፋስት ናቸው በጣም ፈጣኖች ናቸው ልጆቹ እነኚህ ልጆች ይሄንን ትውልድ ከዛ ለማዳን ምን አይነት ነገር ነው የምትጠቀሙ እስቲ ልምድ ካላችሁ እባካችሁ እጃችሁን አውጡና አንድ ሰው ሁለት ሰው ብትናገሩ ደስ ይለኛል በዚች በቀረችን ሰዓት እጃችሁን አውጡና ይሄንን ልምድ ያላችሁ እስቲ እንዴት ልጆችን እንደምትቆጣጠሯቸው ምክንያቱም ትውልድን ማዳን ነው ይሄ ትውልድን ማዳን ነው በጣም ከሚገርማችሁ ኢንተርኔት አብዛኛው ፐርሰንቴጁ በጣም ከ60 እስከ 70 ምናምን ፐርሰንቴጁ በጠቅላላ በእንትን ላይ ያለ ነው ለሰው ልጆች በሚጠቅም መልኩ አይደለም ፊል የተደረገውና ከነኛ ነገሮች ለማዳን ምንድነው የምናደርገው ኢንተርኔትም አንዱ የቴክኖሎጂ እና የሳይንስ ውጤት ነው ኢንተርኔትም የክርስቶስን ወንጌል ለማስተላለፍ በጣም የምንጠቀምበት ነው ይሄንንስ በምን አይነት መንገድ ነው እንትን ያላችሁት ሌላው ደግሞ ባለፈው ሳምንት ትዝ ካላችሁ ወንድማችን አዳም ሲያነሳ በጣም የገረመኝ ነገር ነበርና ቸርች ሶሻል ሚዲያን እና ሚዲያን ኢን ጀነራል በምን አይነት መልኩ መጠቀም አለባት ብዙ ሚስጥራት የሆኑ ነገሮችን ወይ አጋንንት ሊያጋልጥ ይችላል ፋሚሊን የሆነ ነገር እነኛ ነገሮችስ ለጌታ ክብር ይሆናሉ ወይ ሰዎች ኤክስፖዝ ቢደረጉ ቢወጡና ግን በሌላው መልኩ የነኛን ሰዎች ህይወት መልሶ የሚነካ ከሆነ ለምሳሌ ትዝ ካላችሁ አዳም የሰጠን ምሳሌ አንዲት ወጣት ሴት አጋንንት ጮሆላ ስትፈራገጥ ሚዲያ ላይ ወይ ዩቲዩብ የዛ ያገልጋዩ ቤተክርስቲያን ብታወጣ ጠቃሚነቱ ለቤተክርስቲያኑ ወይም ደግሞ ለዛ ነው ወይስ የልጅቷን ህይወት ዲስትራክት የሚያደርገውስ በምን መልኩ መታየት አለበት እንዴት አድርገን ነው ኮሬክት የምናደርገው በምን አይነት መልኩ መሆን አለበት ትላላችሁ እባካችሁ እጃችሁን አውጡ ተሰማችሁን ተናገሩ ምንም እንትን አይደለም ፎርሙላ የለውም እዚህ ጋር ወገኖች
ምንም ፎርሙላ ሂሳብ አልተጠየቃችሁ ፊዚክስ አልጠየቅኳችሁ ይሄ የዕለት ተዕለት የምንኖርበት ነገር ነውና እስቲ እንደው እኔ በዚህ መልኩ አደርገዋለሁ እንደዚህ ቢሆን ደስ ይለኛል እንደዚህ ቢሆን ይሻላል የሚለውን ተናገሩ እሺ ወንድሜ ጂቲኤፍ ጌታ ኢየሱስ ይባርክ ወንድሜ ሰላም ወገኖች እንደምን ዋላችሁ አመሻችሁ ሰላም እንደገና ጌታ ይባርካችሁ ምትላይ እንግዲህ ተናጋሪ በርሱ ነው በርሷ በምትናገሪ ከሆነ ልስተሽ ምክንያቱም ሰው ስለሌለ ነው ዝም ብዬ አወጣሁት Can I give you mic? አንዳንድ አሳይኛው ምትይከው ኦኬ ብዙ ዲስከስ እንዳደርጋችሁ ነው ያየሁት ዛሬም እንግዲህ ብዬ ነው ማስበው ያልሰማሁት ቢኖርም ይሄ ሚዲያ የሚባለው ነገር ሰዎችን በቀላሉ ዲስትሮይ ማድረግ ይችላል በቀላሉ ብዙ ነገር ሊማሩበት ይችላሉ ብዬ አስባለሁ ለምን በጣም መማር የምንፈልግ ከሆነ ብዙ ልንማርባቸው የምንችላቸው ነገሮች አሉ በአሁኑ ሰዓት ምንድነው እንዴት አድርገን እንደምንጠቀምበት ማወቁ ነው ዋናው ማወቁ ፕላን እቅድ መኖር አለበት ከዛ ካወቅን ግን አካዳሚካሊ እንኳን ብዙ ነገር እንማርበታለን ላይክ ኮሌጅ ገብተን ቁጭ ብለን እንደምንማር ማለት ነው ስለ አንድ ነገር መማር ከፈለግን ብትፈልጉ MIT ዌብሳይት ውስጥ ገብታችሁ ወይ ሃርቫርድ ገብታችሁ የኮሌጅ ነገሮችን ማወቅና መማር ትችላላችሁ ከፈለግ እንደ ሌቭል ማለት ነው ሌላም ነገር እንዲ ልማር ካል ለጥፋትም ከፈለግን እንደዛው መጠቀም እንችላለን ልክ እሳት ማለት ነው እሳት እንዴት አድርገን ነው የምንጠቀመው እንዴት ነው ሃንድል የምናደርገው ኩክ ለማድረግ ፕሮፐርሊ ከተጠቀምንበት ያልበሰሉ ምግቦችን አብስለን ልንጠቀምበት እንችላለን እንደገና ደግሞ ሌላ ከሆነ አደጋም ሊፈጥር ይችላል ቤቱን ያለንን ሁሉ ነገራችንን እኛንም ጨምሮ ይዞ ሊሄድ ይችላል እንዴት አድርገን ኮንትሮል እሳትን ኮንትሮል ማድረግ አለብን ኮንትሮል ካላደረግን ቃጥለን እንኳን ብንተው ቤቱን ሁሉ ሊያጋይብን ይችላል ልክ እንደዛው ራሳችንን ኮንትሮል ማድረግ አለብን ቅድሚያ ራሳችን ጋር በብዛት እንግዲህ ወጣት ጄነሬሽን ኮምፒውተር ብቻ አይደለም እንጠቀመው ስልካችንን ቴክስት እንኳን እየነዱ ዛሬ በቃ እየነዱ ቴክስት ሁሉ ይሉታል ያ እየነዱ ቴክስት ማድረግ እንኳን አደጋ ይፈጥራል ሞት ያመጣል ኔት እንትን ውስጥ ብቻ ሳንገባ ሱሰኛ ከመሆናችን የተነሳ ሰዎች ሱሰኛ ከመሆናቸው የተነሳ እየነዱ ቴክስት የሚጠቀሙ ከሆነ ትንሽ መስመር ለሰት ቢያደርጉ የሌላውን ሰው ህይወት አፌክት ያደርጋሉ የራሳቸውን ወይ እዚህ በፊት አውርቼ ሊሆን ይችላል ድጋሜ ላውራላችሁ አንድ ሰው በመኪና አክሲደንት within 4 seconds he can die ሰምታችሁኛል አይደል በ4 ሰከንድ ውስጥ የመሞት ፕሮባቢሊቲ ነው ይኖረዋል ስለዚህ ቴክስት ያደረጉ መንዳት ራሱ እንኳን እንግዲህ ቴክኖሎጂ ስለሰጠ ነው ፕሮቫይድ ስላደረገ ነው የሰውንም ህይወት የራሳችንን ህይወት ልናጣ እንችላለን ሴም ቲንግ ዌብሳይቶች ውስጥ ገብተን ስንሰራ እንደዛ ይሄ ራሳችንን በሚመለከት ማለት ነው ብዙ ስለተባለ እሺ ለተው ምናልባት ከዛ ቀጥሎ እንግዲህ ራስን መግዛት አለብን እንዴት አድርገን ልጆችን እንቆጣጠር በተለይ ጥላይ አሁን ያመጣው እና ትልቁ ቅድም እሱ ካነሳቸው ሶፍትዌሮች አሉ ኮንትሮል ለማድረግ አስፈላጊ ከሆነ ለራስ ኢሜል ያደርጋል እንደገና ብሎክ ያደርጋል ፓፕ አድርጎ ይዘጋባቸዋል እንትኖችን ስልክን እንዴት እንደመቆጣጠር አላቅም እንጂ በተለይ ኮምፒውተር so easy ሶፍትዌሮች አሉ ኮንትሮል ማድረግ ይቻላል ዛሬ ከስልክ በላይ ለልጆች ብዙ ሰዎች ለ4 አመት ወይ ከዛ በላይ ለሆኑ ሰዎች አይፓድ እየገዙ ይሰጣል እና ሲገዙ ሲሰጧቸው ቤት ውስጥ ዋይፋይ ስላለ ወንበር እንትናቸው ላይ ሆኖ ደቅነው በደረታቸው ሸፍነው የሚገቡበት ማት ነገር ውስጥ ይኖራል ጌም ይባላል ምን ይባላል ኢቭን የሚያዩትን ጌም ዋች ማድረግ አለበት ቴሌቪዥን ላይ ጌም ካል ዋች ማድረግ አለበት ብዙ ጌሞች የሚሰሩት የህፃናትን አእምሮ ወይም ወጣት የልጆችን አእምሮ በደረጃቸው በእድሜያቸው ብሬን ዋሽ ነው ተደረገው ያን ሁሉ ዋች ማድረግ አለባቸው ፓረንት ብዙ ጊዜ ፓረንት ያየውትን እንኳን
ኤሌክትሮኒክስ ቤቢ ሲተር እንዲኖርባቸው ይፈልጋሉ። ምክንያቱም ልጆች አያርፉም። ስለሚያቅበጠብጣቸው የማይጠይቁት ጥያቄ የለም፣ የማያደርጉ ነገር የለም። አለረፍት ነው። ስለዚህ ረፍት ስለሚነሱ ቤተሰብ ደግሞ ደክሞ ሲመጣ ማረፍ ስለሚፈልግ የሚፈልጉትን ይሰጥና ቁጭ ነው። ስልክ ላይ ስንትሆኑ ዋች አርጓቸው እንዴት ነው የሚሆኑት? ወይ መተው ይረብሿቸዋል፣ ወይ እድሜያቸው ከፍ ካለ ለብቻቸው የሆነ ነገር ነው። ስለዚህ በጣም ጎበዞች ናቸው ሞኖፖላይዝ ለማድረግ እና ልጆችን ምን እንደሚያዩ አብራችሁ ለማየት እንኳን የሚፈልጉት ነገር ካለ አብራችሁ ቁጭ ብላችሁ ብትችሉ ታይም መቼም እንዴት እንደሆነ አላውቅም፣ ብዙ ተነግሮ ሊሆን ይችላል። ልጆቻችሁን ቃይ ከምትገዙላቸው በላይ ወይም ሌላ ነገር ከምታደርጓላቸው በላይ ምንም ኢምፖርታንት ብላችሁ ከምታደርጉት በላይ ጊዜያችሁን ብትሰጡ ልጆቻችሁን ከዚህ ሲስተም ሴቭ ማድረግ ትችላላችሁ። ለምን ትምህርት ቤት የሚነገራቸው በሙሉ አጌንስት ከቤተሰብ ውጪ ነው። አንድ ትንሽ ልጅ ቤተሰቡ የነገረኝ ነው፣ ሲናገርም ሰምቻለሁ። ሌላም አለው ከትምህርት ቤት ዛሬ ኮምፒውተር ይሰጣቸዋል። በተለይ ሚድል ስኩል ሲገቡ ሃይ ስኩልም ሲገቡ ይሰጣቸዋል። ዲፔንድ የትምህርት ቤት እንደሆነ ያን ኮምፒውተር የሚጠቀሙበት ከነሱ ውጪ ሌላ ቤተሰብ እንዳይ እንኳን አይፈቅዱም። ራሳቸው ነው አስተማሪ። ይኸው በጣም ትልቁ ነገር ልጆችን ለመግዛት ጆሮአቸውን እናንተ መግዛት አለባችሁ። ሌላ ሰው ጆሮ እንዳይገዙ ሌላው ሰው አስተማሪዎቻቸው ጆሮአቸውን እንዳይገዙ የምትፈልጉ ከሆነ እናንተ አቴንሽን ስጧቸው። አቴንሽን ለሚሰጣቸው ነው ጆሮአቸውን የሚገዛው። አቴንሽን በጣም የምንሰጥ ከሆነ ለልጆች ከዛ የቤተሰብ ፍቅር የሚያውቁ ከሆነ እኔ ከአስተማሪ ይበልጣለሁ ቀን ሙሉ ሲማር የሚውለው ሲሰማ የሚውለው ስትሰማ የሚውለው እንዳትቆጡ። በጣም ብዙ መጥፎ ነገር አሁን ቅድም የሚያነሳው ቲኔጀሮች ለነጥላይ መጥተው የሚነግሩት አንደኛ አሜሪካን ሀገር ሁሉ ነገር ፐብሊክ ነው፣ ግን ቤተሰቦቻቸው ጋር ቢናገሩ ቤተሰብ ይቆጣል። እንዴት ይሄ ሆኖ የኔ ልጅ ይላሉ። ጊዜ ያልሰጡትን ሰው እዛ ሲተከተክ የዋለውን አምጥቶ ቤት ውስጥ ቢያፍስ ቤተሰብ ስለሚቆጣው መንገር አይፈልግም። ነጥላይ አምሹር በደንብ ቢናገር አቴንሽን ስለሚሰጧቸው የሚጠቅማቸው ይሄ ነው ብሎ ስለሚነግሯቸው ነው ለነሱ መጥተው የሚነግሯቸው። ልክ እናትና አባትም ልጆችን ምን ማድረግ አለበት? እንደዛ መናገር አለበት። አቴንሽን ማግኘት ስለሚፈልጉ መስጠት ነው። ከዛ እናንተን መስማት ከቻሉ ሌላውን ብሬን ዋሽ የሆነውን በሙሉ ቮይድ ነው የሚባለው ድሊት ማድረግ ብሎ ትችላላችሁ። ያ እንግዲህ አሁን በሰፊ መናገር አልችልም። ስለዚህ ይሄ ኤሌክትሮኒክስ ከነሱ ከትምህርት ቤት ሰምተው የሚመጡት አስተማሪያቸው ምናልባት ምን ውስጥ እንዳለ አታውቁም። እንኳን አስተማሪ ሐኪሞች እንኳን ብዙ መጥፎ ነገር ውስጥ ኢንቮልቭ ሊያደርጉ ይችላሉ። እንደ ቲፕ ልንገራችሁ፣ ገና ሲወለዱ ህፃናት የህፃናት እንትን መኖር ለብቻ ስለሚቀመጥ ደም ወስደው ደም ከጠፊው ከክፉ ዓለም መንፈሳዊ ሰራዊት ጋር ቃል ኪዳን እንዲገባቡ የሚያደርጉ ሐኪሞች አሉ። ለጨለማው ዓለም የሚሰሩ ሰራተኞች በጣም ብዙ ናቸው ያሉት። አስቡ። ሰይጣን ደግሞ በጣም ለሰይጣን የሚሰሩ ሰዎች በጣም ታታሪና ትጎሽ ናቸው። ቤተክርስቲያን በዚህ ባክ ናት፣ በጣም ወደ ኋላ ይቀረች ናት። ስለዚህ ወገኖቼ እኔ ታይሙን ስለማይበቃኝ ብዙ ባወራ ጥሩ አይደለም። ኤሌክትሮኒክስም ሆነ ምንም የምትቆጣጠሯቸው የመጀመሪያው የእናንተ ፍቅር። ኤሌክትሮኒክስ ቤቢ ሲተር ከማድረግ በምትችሉት አቅም ቢደክማችሁ እንኳን ከልጆቻችሁ ጋር ለማሳለፍ ሞክሩ። ልጆቻችሁን እናንተ ግዟቸው፣ ሌላ ሰው አይግዛባችሁ። ይቅርታ በቃ ሰዓት ስለሌለ ማቆም አለብኝ። ሌላ ጊዜ የሚደገም ከሆነ እመጣለሁ እና ሞር ማውራት ይቻላል ስለ ኢንተርኔት፣ ስለ ቴክኖሎጂ we can talk። ከኔ የተሻለ የሚናገረው ይኖራሉ እና ሌላ ይሄ ፌስቡክ ብሎ ያነሳው በጣም የሚያናድድ ነገር ስለሆነ ልናገር አንፈልግም። እና ወገኖቼ መጀመሪያ እንግዲህ ልጆችን ማዳን፣ ልጆች ለማዳን ራስን መስጠት። በጣም ይቅርታ ታይምሽን ወሰድኩብሽ ውዴቴ። ጌታ ይባርክ፣ እግዚአብሔር አብዝቶ ይባርክ ወንድማችን ይስጤፍ። ጊዜ ይኖራል። እኔ ልቀጥል ወይስ ጊዜው አልቀዋል? አለምዬም እያየሁት ነው። አለምዬ ተባረክ፣ እንኳን ደህና መጣ። ናፍቆትዬ ጊዜ አለሽ? ጊዜ አለን? ሰማለሁ። በቃ እኔ ለጸሎት እንዲሆን ልተው። ጂቲኤፍም ብዙ ስለተናገረ ጥሩ አድርጎ ስለገለጸው ኢንተርኔት
and ቴሌቪዥን የልጆች ቤቢሲተር አድርገን ባንጠቀም ኖ ጥሩ ነው የተናገርከው አጠቃለልከውና ኢንተርኔትና አይፓድ እንደዚሁም ቴሌቪዥን ስራችን ልንሰራ ለልጆች እንደ ቤቢሲተር አድርገን ባንጠቀም በጣም ጥሩ ነው ያልሆነው ነገር እያዩ የባሰ ልጆቻችንን እያጠፋን እንደሆነ ለመግለጽ ነበር ለዛ ብዬ ነበር እጄን ያወጣሁትና እግዚአብሔር ይባርክ ኢንተርኔታችንን ሎክ ብናደርግ ቻይልድ ሴፍቲ ቻይልድ ምናምን የሚባል ነገር አለው እሱን ብንጠቀም ጥሩ ነው ማይክ ለቃለሁ እግዚአብሔር አብስቶ ይባርካችሁ ስለሰጣችሁኝ እድል በጣም አመሰግናለሁ ተባረኩልኝ ጌታ ኢየሱስ አብስቶ ይባርካችሁ ያገለገላችሁን ሁሉ ዘመናችሁ የተባረከ ይሁን እንግዲህ ብዙ ትምህርቶችን ተማመረናል እርስ በርስ እንግዲህ እግዚአብሔር ደግሞ የምንፈጽመው ሰዎች ያድርገን በፖዚቲቭ መልኩ በሌሎችም ሰዎች ላይ ኢምፓክት የምናመጣ ያድርገን እላለሁ ምክንያቱም ተለውጠን ነው እንግዲህ ጌታ ኢየሱስ ክርስቶስ ወደዚች ምድር የመጣው ስለ መንግስቱ ሊያስተምረን ነው ወገኖቼ ሌላ ምንም አይደለም እሱም ደግሞ መንግስቱን ደግሞ ለማካሄድ ጌታ የመረጠበት መንገድ ደቀ መዛሙርትን በማፍራት ነው ደቀ መዝሙር እንድንሆን ነው እኛ ሁላችንም የተጠራ ነው መጽሐፍ ቅዱስ ከመጀመሪያው እስከ መጨረሻው ስለዚህ ብቻ ነው የሚነግረን እግዚአብሔርን መከተል የሚለውን ነው የሚያስተምረን እግዚአብሔርን መከተልን ወደ ኋላ የሚጎትቱን ማንኛውም ነገሮች እግዚአብሔር የክርስቶስ ኢየሱስ ደቀ መዛሙርቶች እንዳንሆን ወደ ኋላ የሚያግዱን ማንኛውንም ነገሮችን ከህይወቶቻችን ማስወገድ እንዳለብን ይሄ ምንም የሚያደናግር ነገር አይደለም ጌታ ይርዳን እኛንም ሁላችንንም ጌታ ኢየሱስ አብስቶ ይባርካችሁ